በዓለም ዙሪያ የምትገኙ ይህንን ፕሮግራም የምትከታተሉ በሙሉ በጌታ ስም ሰላም እንላችኋለን። ይህ በየሳምንቱ እየተዘጋጀ በዓለም አቀፍ ሳቤር ሚኒስትሪ በኩል የሚቀርብ የመጽሐፍ ቅዱስ ጥናት 9ኛው ክፍል ነው። ርዕሱም ኃጢአት፣ ወንጌልና ሕግ ይላል። እነዚህን ሶስት ነገሮች ዛሬ አብረን ለማቅረብ ለመወያየት ከኔ ጋር አብረው ያሉ ሶስት ወገኖች አሉ፣ ወንድሞች። እኔ ቴክሌ ከሚዙሪ ሜሪቪል ሚዙሪ፣ አማኑኤል አስረስ ከካንሳስ ሲቲ፣ ወንድም ፈለቀ ከካንሳስ ሲቲ፣ አቶ ተስፋው ከካንሳስ ሲቲ እንገኛለን። ዛሬ በአጠቃላይ ማለት ነው ትምህርቱ ጥናቱ እየቀረበላችሁ ያለው እዚሁ አካባቢ በአንድ አካባቢ ባለን ወገኖች ነው። ኃጢአት፣ ወንጌልና ሕግ። ዳዊት በመዝሙር 119 92 እስከ 94 ባለው እንዲህ ይላል፣ ሕግህ ደስታዬ ባይሆን ኖሮ በመከራዬ ወቅት በጠፋው ነበር። በርሱ ሕያው አድርገኸኛልና ትእዛዝህን ከቶ አልረሳም። እኔ ያንተ ነኝ፣ እባክህ አድነኝ፣ ሕግህንም ፈልጌአለሁና ይላል። መዝሙር 119 ቁጥር 11 ላይ ደግሞ ዳዊት እንዲሁ ይላል ተጨማሪ፣ አንተን እንዳልበድል ቃልህን በልቤ ሰውሪሁ ይላል። እንግዲህ እነዚህን ሶስት ሐሳቦች ኃጢአት፣ ወንጌል፣ ሕግ በምናይበት ጊዜ ኃጢአት ምንድን ነው፣ እንዴት መጣ የሚለውን መቼም መጽሐፍ ቅዱስን ያየን ያነበብን ሰዎች ኃጢአት የት እንደጀመረ፣ ሰማይ እንደጀመረ፣ በዲያብሎስ እንደጀመረ እናውቃለን። ዛሬ ጅማሬውን ሳይሆን ውጤቱን እየሰራ ያለውን ነገር ለመስማት ለማቅረብ እንፈልጋለን። ከእግዚአብሔር ይለየናል፣ ያታልለናል፣ ይጎደናልም፣ ራሳችንንም ያበላሸናል ይላል። ከዛም ደግሞ እንዲወተውም ያጠፈናል። እየጣፈጠ መልካም እየመሰለ ያጠፈናል፣ እሳት ውስጥ ያስገበናል። ትልቁ ጦርነት ወገኖቼ እንድትረዱ የምፈልገው ሁላችንም እንረዳለን ብዬ የማምነው ትልቁ ጦርነት ከራስ እና ኃጢአት ጋር የምናደርገው ውጊያ ነው። ትልቅ ጦርነት በሰማይ የጀመረው ታላቁ ተጋድሎ ከክርስቶስ እኔ ምን አንሳለሁ ብሎ የተነሳው ዲያብሎስ መኖር ስለማይችል ኃጢአት የሰራ ከእግዚአብሔር ጋር አብሮ መኖር ስለማይችል ወደ ምድር ከተባረረበት ጊዜ ጀምሮ እኛን የጌታ ነን ባዮችን በሙሉ ሊያጠፋ ይፈልጋል። መደበኛ ህይወት ክፍል ውስጥ ሁላችንም አንድ የምናምነው ቃሉም እንደሚለው ሁሉም ያጠፋል፣ በድሏል፣ ሁሉም ኃጢአት ሰርቷል። እንደውም ብዙ ጊዜ ታዲያ ሁሉ ያጠፋ የለም እንዴ? እኔ የሚያጠፉትንስ ለምንድን ነው ደግሞ መሃል ገብቼ ክፋታቸውን እየነገርኩ ምጣለው የምንልበት? እንደው ኃጢአት እየተሰራ ክፉ ሆኖ እያለ እያወቅን የማይጎዳ አድርገን አቅልለን እያቀረብን የምንጫወትበት፣ ከልጅ ጋር አትጫወት ይወጋሃል በእንጨት ይባላል። ደግሞም ከእባብ ጋር እባብን ለማዳ አታድርግ፣ አንድ ቀን ይነድፋል ይገለሃል ይላሉ ሌሎች ሰዎች። ይህ ክፉ የሆነ ነገር ከጌታ ሊለየን የማይሆን ሰበብ እያመጣን እየፈጠርን ኑና ተመለሱ በሚልበት ጊዜ አይ ያለንበት የሚያምር እየመሰለ እየጣፈጠ ይጎደናል። እና ሁሉ በድሏል። አዎ ኃጢአት ይሰራል። ታዲያ ሁሉ አደረገ ብለን ይሄንን መርዝ የሆነውን ነገር እንቀበል ወይ? ኃጢአት ማንም ይሰራል። ሐሳባችን፣ መነሳሳታችን፣ ድርጊታችን
እና ቃላቶቻችን እኛን ብቻ አይደለም እኛን ራሳችንን ብቻ ሳይሆን ሌሎችንንና ጌታንም ይጎዳሉ። ከጌታ የሚለየን ምንድነው? በደልነው፣ ራቅን ከሱ። ግን እሱ አሁንም ሊቀርብ ይፈልጋል። ሕግ ታዲያ ለምን አስፈለገ? ዛሬ መኪና የምንነዳ ሰዎች ፈጥነን በምንሄድበት ጊዜ ትራፊክ ይዞ ፈጥነሃል ብሎ ገንዘብ ሲቀጠን ምን ነው እንላለን? አይ ሕግ ጣስክ እኮ ይላል። እንዴ እንደው እስቲ መኪና ሰው ሁሉ እንደፈለገ ይንዳ ቢባል ምን ይመጣ ይሆን? ሰው እንደፈለገ ይስረቅ ቢባል ምን ይሆን? በዓለም ላይ እንኳን እኮ ሕጎች አሉ። ምናልባት አንዳንድ ጊዜ ሕጎቹ ክፉ ሊሆኑ ይችላሉ። ስንፈጥን እኮ ሞት እንዳይመጣ በእኛም በሌሎችም ዘንድ ስንሰቅ ሌላውን እንዳንጎዳ ሕግ ይከላከላል። ታዲያ ሰው እንኳን ሕግን የሚከተልና የሚያወጣ ከሆነ ጌታ ሕጉን የሰጠን ለኛ መልካም አስበው ይሁን እንዴ? እንዳንሞት ስለፈለገ ይሁን እንዴ? ወገኖቼ ይሄንን እንረዳ። ዛሬ በምንልብበት በምንኖርበት በሶሻል ሚዲያ በሞለበት ኢንተርኔት፣ ፌስቡክ ምን ልጆቻችን የሚጠቀሟቸው ብዙ ነገሮች ትኩረታችንን የሚከፋፍሉ ነገሮች ሞልተዋል። ከጌታ ቃል እንድንርቅ የሚያደርጉ ነገሮች የሚያታልሉን ሞልተዋል። ጌታ ለልዩ መንገድ መርጦት የነበረው ሰምሶን ወላጆቹ ያሉትን የተመኙለትን ትቶ በራሱ ምኞት መሄድ ጀመረና ጌታን እያገለገለ እያለ ውድቀት መጣ። እንደውም ሳምሶንን የጎዳው ነገር ምንድነው ብንል ለመልካም ዓላማ ተጠርቶ የነበረ ሰው ጌታን እያገለገለ ቢሆን ለኃጢአት ለምን እጁን ሰጠ? ሰይጣን ከእግዚአብሔር ጋር የጠበቀ ግንኙነት እንዳይኖረን ይሰራል በየጊዜው። ለሳምሶንም የገጠመው ይሄ ነበረ። በራሱ መመካት ጀመረ። በጉልበቱ በፀጉሩ ኃይል አለኝ ብሎ መመካት ጀመረ። ምናልባት ኃጢአት የሚያመጣው አንዱ ውጤት በራሳችን መመካት ይሁን ወይም ስናጠፋ እያሰብን በድለናልና እኛ ዋጋ የለንም እያልን ነው የምንጓዘው፣ ተስፋ የለንም ነው የምንለው። ወገኖቼ ጊዜያችን የሚያልፈው የት ጋር ነው? የጌታ መምጫ መቅረቡን መድረሱን ያወቀ ዲያብሎስ ጠንቅቆ የሚያቅ ጊዜያችንን በከንቱ እንዲያልፍ ያደርጋል። ድክመታችን በሚገባ ይረዳል። ታዲያ መፍትሄው ምንድነው? ማቴዎስ ምዕራፍ 6 ቁጥር 33 ሁላችንም ብዙዎቻችን የምናውቀው አስቀድማችሁ የእግዚአብሔርን ጽድቅ መንግስት ፈልጉ ይላል። የምናስቀድመው መፍትሄ የሚሆነን ታዲያ ያ ብቻ ነው። በራሱ ጠንካራ የመሰለው ሳምሶን ወደቀ። ዛሬ ወገኖቼ ቤተክርስቲያን እሄዳለሁ፣ ይህንን መልካም ስራ አደርጋለሁ፣ እጸልያለሁ የምንል የቆመ የሚመስለው ይጠንቀቅ ይላል ጌታ ቃል። የቆመ የሚመስለው ይጠንቀቅ ይላል። ጌታ ኢየሱስ በምድር በኖረበት ጊዜ ሁሉን ነገር ችግርን ስለቀመሰ መራብ መጠማት ምን እንደሆነ፣ መታለል ምን እንደሆነ፣ መፈተን ምን እንደሆነ ያወቀ ጌታ ሊረዳን ዝግጁ ነው። ግን ግድየለሽነታችንን ይጸየፋል፣ ይገስጸዋል። እንደኛ በምድር ላይ ተጉዞ ስለነበረ ብዙ ነገር ቢገባው ራእዩ ብዙ ቢሆንም ኑ ወደ እኔ ይላል። ከኔ ከራቃችሁ መፍትሄ የላችሁም ይላል። እሱ እኮ የእግዚአብሔር ልጅ ሆኖ እያለ ወገኖቼ ይህንን በሚገባ ስሙኝ፣ ከአባቱ ጋር ተጣብቆ እየጸለየ ይኖር ነበረ። እሱማ እየጸለየ ከጌታ አምላኩ ጋራ ከአባቱ ጋር ተጣብቆ መኖር አስፈላጊ መሆኑን ከተረዳና እኛም ደግሞ ያ አስፈላጊ ነው ብለን ካመንን እንዴ ታዲያ ምን ምርጫ አለን?
ያለን ምርጫ እሱ አይደለም ወይ? ወገኖቼ ሆይ መግቢያው እንደዛ ሆኖ እያለ ተጨማሪ ሀሳቦችን ወንድሞቼ ለወደፊት ከኋላ ያቀርባሉ። አሁን ግን ወንድሜን አማኑኤልን እጋብዛለሁኝ። ከጌታ ጋር የጠበቀ ግንኙነት እንዳይኖረን፣ ያ እንግዲህ ቢኖረን ጠንካራ ጎን ነበረ፣ በክርስቶስ እንዳናድግ የሚከለክሉን የሚጎትቱን እንቅፋቶች ምን እንደሚመስሉ እስቲ በአንተ በኩል አስረዳን አማኑኤል። እሺ፣ አመሰግናለሁ። እግዚአብሔር ይስጥልኝ ጋሽ ተክሌ። እግዚአብሔር ይህንን አገልግሎት ስለሰጠኝ በዚህ በኩል ደግሞ መገኘት እንድችል ስለረዳኝ እግዚአብሔርን አመሰግናለሁ። ሰላም፣ እንዴት ናችሁ? የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን። በሰኞው ክፍል ላይ የምናየው ነገር ከእግዚአብሔር ጋር ባለን ግንኙነት ውስጥ ያሉ ጠንካራ ጎኖች በሚለው ርዕስ በዋነኝነት ይህንን ጠንካራ ጎኖች እንዳናደርግ ወይም እንዳይኖረን የሚያደርገው አንደኛው ኃጢአት ነው። ኃጢአት እንደምናውቀው የሚለያይ ነው። ከእግዚአብሔር ጋር ከህይወት ጋር እንዳንገናኝ የሚያደርግ ነው። ትምህርታችን ሲነግረን ሳምሶንን በምሳሌነት ያነሳና የሳምሶንን ህይወት ይገልጽልናል እና ሳምሶን እንደምናውቀው ጠንካራ፣ ጎበዝ፣ ትልቅ ሰው ነበረ። የተመረጠ፣ እግዚአብሔር የመረጠው። አባቱ የዳን ወገን የሆነ ማኑኤል የሚባል ሰው ነበር እና አወላለዱን ስናይ እናቱ መካ ነበረች እና ከመወለዱ በፊት እናቱ መውለድ አትችልም ነበር እና እግዚአብሔር መርጦ የሰጣቸው ልጅ ነበረ። መጽሐፈ መሳፍንትን ስናነብ እስራኤላውያን በመሳፍንቶች ይመሩበት የነበረ ጊዜ ነበር እና እስራኤላውያን ኃጢአት ሲሰሩ ወደ እግዚአብሔር ሲለምኑ፣ በችግር ላይ ሲወድቁ በፊልስጤማውያን፣ በአማሌቃውያን፣ በተለያዩ ጠላቶች ሲጎዱ ሳለ እግዚአብሔር ጩኸታቸውን እየሰማ ያድናቸዋል። ካዳናቸው በኋላ ደግሞ በመዘንጋት ከእርሱ ጋር ግንኙነት በማጣት ባለመጣመራቸው ምክንያት ሲለያዩ እንዲሁ ደግመው ለጠላት ሲወድቁ እናያለን እና በዚህ ሁኔታ በተለያዩ መሳፍንቶች፣ በተለያዩ ሰዎች ሲመሩ፣ ሲድኑ፣ ነፃ ሲወጡ ነበር እና በምዕራፍ 13 ላይ ሳሙኤል አንድ እግዚአብሔር የጠራው የመረጠው የፈጠረው ሰው ነበር እና አመጣጡ የተለየ ነው። ናዝራዊ የሆነ የተለየ፣ እናቱ የሚያረክስ ነገር እንዳትበላ፣ እንዳትጠጣ፣ ወይን እንዳትጠጣ ተነግሯት፣ እንዲሁም ደግሞ ፀጉሩ ራሱ ታሪኩ እንደምናውቀው ኃይሉ ፀጉሩ ነበር እና በዛ በኩል ነበር እግዚአብሔር ሲሰራ የነበረው እና ፀጉሩ እንዳይቆረጥ እንዳይነካ ከመወለዱ ጀምሮ እስከ ትልቅነቱ ድረስ ፀጉሩ እንዳይነካ ተደርጎ ተመርጦ የተጠራ ሰው ነበረ፣ እስራኤላውያንን ነፃ ሊያደርግ። ግን እሱም ከእግዚአብሔር ጋር ግንኙነት በደንብ ባለማድረጉ ምክንያት የእግዚአብሔርን ዓላማና ሀሳብ ባለመስማቱ ምክንያት እንደወደቀ እናያለን እና ጠንካራ ጎኖቻችንን ማግኘት የምንችለው ወይም እነዛ ጠንካራ ጎኖች እንዳይኖሩን የሚያደርገው ኃጢአት ነው እና ማግኘት የምንችለው ምንድነው? ከሳሙኤል ትምህርት ላይ ማየት የምንችለው በራስ መተማመንን ማቆም እንዳለብን፣ የራሳችንን ፍላጎት አለመከተል፣ አለማስቀደም፣ የጌታን ፈቃድ ማወቅና ማድረግ፣ የሐሙስ ትምህርት ላይ ማወቅና ማድረግ የሚል ክፍል አለውና እዛ ላይ ስናይ እውቀት ብቻ የሚጠቅም ነገር እንዳልሆነ፣ ነገር ግን ደግሞ መሰራት እንዳለበት፣ ምክንያቱም የእግዚአብሔር ቃል ሕያው ነው። ሕያው የሆነ ነገር ሁሌ የሚኖር ነገር ስለሆነ ሕያው የሆነ ነገር ይሰራል እና ያንን ነገር መስራት መለማመድ እንዳለብን፣ እነዚህ ይሄኛው አንዱ ጠንካራ ጎን እንደሆነ፣ ሌላው በሰኞ ትምህርታችን የሚገልጽልን ነገር እኛ መልካም አደረግን ብለን እንዳንመለከት
መልካም አደረግን ብለን ራሳችንን ከፍ ከፍ እንዳናደርግ ኢየሱስ ትሁት እንደሆነ ትሁት መሆን እንዳለብን ያስተምረናል። ሌላኛው ሶስተኛው ክፍል የተማርኩበት ነገር ለፍርድ አለመቸኮል፣ በሰዎች ላይም ለራሳችንም ለመፍረድ ቶሎ አለመወሰን። ፍርድ ከእግዚአብሔር ነው የሚመጣው። ያለ አግባብ መፍረድ እንደሌለብን እንማራለን። ክፉ ሲመጣብን ክፉን በመልካም መመለስ እንዳለብን በማቴዎስ ክፍል ላይ ምዕራፍ 5 ላይ ስናይ መጽሐፍ ቅዱሳችን ላይ ምዕራፍ 5 28 እስከ 29 ሲናገር የሚረግሙንን መመረቅ እንዳለብን፣ የሚያሳድዱንን ለነሱ መጸለይ እንዳለብን ያስተምረናልና ያንን ነገር ማድረግ እንዳለብን፣ ለጠላት መጸለይ እንዳለብን ይነግረናል። እነዚህ ነገሮች ስናደርግ ምንድነው ጥቅሙ? ከጌታ ጋር ብቻ ሳይሆን ከሰዎች ጋር ራሱ ያለንን ግንኙነት ያጠናክርልናል፣ ያበረታልናል። ሌላው ለቁጣ አለመፍጠን እንደሆነ በመረጋጋት እግዚአብሔር ለቁጣ የማይፈጥን ረጋ ያለ የሚያስብ የሚያስተውል ነው። እኛም እንደዚህ መንቀሳቀስ እንዳለብን እናያለንና ለጠንካራ ግንኙነት ከእግዚአብሔር ጋር እንዲኖረን ዋናው ነገር ምንድነው? መወገድ ያለበት ነገሮችን ማስወገድ እንዳለብን፣ መለየት ያለባቸውን ነገሮች መለየት፣ ከኛ ህይወት፣ ከኛ አስተሳሰብ፣ ከኛ አኗኗር መለየት እንዳለብን እዚህ ትምህርት ላይ እናያለን። ምክንያቱም ኢሳይያስ ላይ ሲናገር ኃጢአት ከእግዚአብሔር የሚለይ ነገር ስለሆነ እነዚህ ኃጢአት የሆኑትን ነገሮች፣ የዕለት ተዕለት ልምድ የሆኑብንን ነገሮች ከኛ ማስወገድ እንዳለብን፣ ያኔ ያ ሲሆን ከእግዚአብሔር ጋር ኢየሱስ ክርስቶስ ሲያደርገው እንደነበረው ግንኙነት በመንፈስ ቅዱስ እየተሞላን እኛም የቀን ኑሯችንን የዕለት ኑሯችንን በኃይል በፍቅር በሰላም መኖር እንችላለን እና መወገድ ያለበትን ነገር አስወግደን ግንኙነታችንን እግዚአብሔርን እያስቀደምን ግንኙነታችንን ማጠንከር እንዳለብን በዚህ ላይ ተመሪያለሁ። እሺ ወንድሜ አማኑኤል አመሰግናለሁኝ። መወገድ ያለበትን ለይቶ አውቆ ማስወገድ፣ ማወቅና ማድረግ ልዩ ነገር እንደሆነ ኋላ እናያለን። አሁንም ግን እየተረዳን ያለነው ከህይወታችን የሚወገዱ ከጌታ የሚለዩን ኃጢአት በጌታ ፊት መቆም አይችልም። ኃጢአተኛ ሊቆም አይችልም። መወገድ ያለበት ከተወገደ በኋላ ግን ጌታ ሊቀበለን፣ በንስሐ ስንመለስ ጌታ ሊቀበለን ዝግጁ እንደሆነ እናያለን። አሁን ደግሞ እስቲ ወደ ወንድሜ ፈለቀ ጋር እሄዳለሁኝ። መጽሐፍ ቅዱስ የጌታን ህግ በተመለከተ ኃጢአትን እንዴት አድርጎ ይገልጸዋል? ጌታን ለማያቅ ወይም አዲስ ክርስቲያን፣ የቃሉን ምስጢር ገና ላልተረዳ ግለሰብ ኃጢአትን ምን እንደሆነ ለመግለጽ ትችላለህ? ወንድሜ ፈለቀ። አመሰግናለሁ ዶክተር ተክለ። እግዚአብሔርን አመሰግናለሁ ለዚህ ጊዜ። ኃጢአት እንግዲህ ለመግለጽ ቀላል ነገር ነው፣ በአንድ በኩል ከባድ ነገር ነው፣ በሌላ በኩል ሁለት መልክ ያለው ነገር ነውና በተፈጥሮ በልማድ ኃጢአት ብለን የምንጠራቸው ዝም ብለን አለ። እግዚአብሔር ግን ኃጢአት ብሎ ደግሞ የሚወስደው ነገር አለ እና ኃጢአትን በእግዚአብሔር ቃል መዝነን ለክተን ምን ይመስላል ኃጢአት ማለት? አንደኛ ከእግዚአብሔር መለየት ራሱ ትልቁ ኃጢአት ነው። እግዚአብሔር ማን እንደሆነ ፈጣሪ እንደሆነ ከባለፉት ሳምንታት ትምህርቶች አጥንተን እንደመጣ ነው። እግዚአብሔር ማንነቱም በተለያዩ መንገዶች ለህዝቡ ይገልጻል። ህጉ ሳይኖርም ህሊና የሚባል ነገር አለና በተፈጥሮ በአገራችን ራሱ እኛ
እግዚአብሔርን አያውቁም ብለን ምናስባቸው በሰውኛ ደህና አደርክ ደህና ነህ ሰላም ነህ ሲል እግዚአብሔር ይመስገን ይላሉ። ይሄ ምንድነው የሚያሳየው? የሆነ እግዚአብሔር የሚባል አምላክ የፈጠረ ምስጋና የሚገባው የሚጠብቅ በሰላም ያኖረ የሚያሳድር የሚያውል የሚያኖር እንዳለ የሚያሳይ ነው። እና ግን ደግሞ በዛ ላይ አሁን ቀረብ ብለ ደግሞ የእግዚአብሔርን ማንነት እግዚአብሔር ማን ነው ባህሪው ምንድነው ትእዛዛቱንስ እንዴት ታውቃለህ ብለ ብትለው ደግሞ አይ እንደዚህ አይነት አቀራረብ እኔ አልችልም እግዚአብሔር የሚፈራ አምላክ እንደሆነ ነው እንጂ ቀርቦ ስለ እግዚአብሔር ማንነት ማወቅ አልፈልግም የሚሉ ሰዎች ያጋጥሙናል። እና ኃጢአት አንደኛ የእግዚአብሔርን ሕግ መተላለፍ ነው። በመጽሐፍ ቅዱስ ውስጥ ብዙ የሕግ ቃላቶች አሉ። ዛሬ እንደ ድሮ ሕግ በሙሴ ጊዜ 10ቱ ትእዛዛት በድንጋይ ጽላት ተጽፎ እስራኤላውያን ተሸክሞ ይዞሩ ነበር። ዛሬ ግን እንደዛ አይደለም። ምንድነው ሕግን በልቦናችሁ ላይ እጽፋለሁ ብሎ ክርስቶስ ከመጣ በኋላ የምህረት ጊዜ ነውና ክርስቶስ ምህረትን ጸጋን ይዞ እንደመጣና ክርስቶስን ለተቀበለ ሰው ኃጢአት ስርየት እንደሚያገኝ በአንድያ ልጅ በኢየሱስ ክርስቶስ በእግዚአብሔር ልጅ ያመነ ሰው ኃጢአት ነፃነት እንደሚያገኝ ኃጢአት ደግሞ ማለት የእግዚአብሔርን ልጅ ክርስቶስን እንደ አምላክ አድርጎ ያለማመን ከዛ ደግሞ ባለፈ የእግዚአብሔርን ማንነት ባህሪውን ያለማወቅ የእግዚአብሔርን ሕግ ደግሞ ያለ ማክበር ነው ብለን ከመጽሐፍ ቅዱስ ባለው መረጃ መናገር እንችላለን። አንዳንድ ሰዎች ደግሞ ወደ ሕግ ስንመጣ በአንዱ በኩል ቀርበን ስናናገራቸው ሕግ ተሽሯል በጸጋ ዘመን ነው ምንኖረው ይላሉ። በሌላ በኩል ደግሞ አይ የእግዚአብሔር ሕግ አለ አታመንዝር አትግደል እንደዚህ ይላሉ። ከዛ ደግሞ ግማሹን ሸርፎ ለማክበር የሚሞክሩበትና ግማሹን ደግሞ ላለማክበር የሚሞክሩበት ሁኔታ እናያለን። ይሄ ምንድነው የሚያሳየው? ሰይጣን እውነትን ከሐሰት ጋር አቀላቅሎ ለህብረተሰቡ እያቀረበ እንዳለ እናያለን። በኤደን ገነት ላይ ቀርቦ እግዚአብሔር እውነት ሁሉ ነገር እንዳትበሉ አዟልን ብሎ ካለ በኋላ በጥያቄው ተንተርሶ ሞትን አትሞቱም ብሎ እንዳለው ዛሬም ሕግን ከተላለፋችሁ ሞትን አትሞቱም ምንም አታደርግም አይሆንም እግዚአብሔርም ምንም ቶሎ አያደርግም የሚል ነገር እየተናገረ ነው። እግዚአብሔር ግን የፍርድ ቀን እንዳለው ኃጢአት ለሰራ ሰው ምህረት ጊዜ አሁን ተሰጥቷል። ይሄ ያለንበት ምህረት ጊዜ ነው። ምህረት ጊዜ ደግሞ የሚያበቃበት ጊዜ አለ። ክርስቶስ እኮ እኔ ቶሎ ይመጣለሁ ሲመለስ ደግሞ ለእያንዳንዱ ሰው እንደ ዋጋው ይከፈል ዘንድ ዋጋዬ ከእኔ ዘንድ ነው ብሎ ተናግሯል። ስለዚህ ይህ ቃል ሐዋርያ ጳውሎስ የገለጸውን ከመጽሐፍ ቅዱስ አንብበን እናየዋለን። ሮሜ 3:20 ላይ ያለውን ቃል እና ኢዛሚን እንደሚል ቃሉን ካነበበን በኋላ እንቀጥላለን። ሮሜ 3:20 ከ19 ጀምሮ አነበዋለሁ። አፍ ሁሉ የዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረውን ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ሕግ የሚናገረው ማን ነው? ለማን ነው? ከሕግ በታች ላሉ አሉ። አሁን ደግሞ ከጸጋ በታችም ያሉ አሉ። ስለዚህ ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው፣ ኃጢአት በሕግ ይታወቃልና ይላል። ሕግ የሚናገረው ምንድነው? ማስተዋት ነው። ሕግ ሞግዚት ነው ይላል ሐዋርያው ጳውሎስ። ሕግን በመጠበቅ በፊቱ የሚጸድቅ ሰው የለም። ግን ወደ ጸጋው ከገባን የሚናፈራው ፍሬ አለ። ያ ፍሬው ምንድነው? ሕግን የመጠበቅ አቅም ኃይል ይሰጠናል ማለት ነው። እና ያ የሚያረጋግጥልን ምንድነው? ወደ ጸጋው ስር መግባት። ኃጢአት ማለት
ከጸጋ ስር ያለ መግባት ነው። አንዳንድ ሰዎች ሕግን በመጠበቅ ለመዳን የሚሞክሩ ይመስላል። እኔም እንደዚህ አይነት አስተሳሰብ ነበር በፊት ወደዚህ እውነት ከመምጣቴ በፊት የነበርኩበት ቦታ ላይ ከዛ ሲመለስ የተነገረኝ በቃ ሁሉንም የእግዚአብሔርን ትእዛዝ ከሰንበት ጨምሮ ካከበርክ መንግስተ ሰማይ ትገባለህ የሚል ነው። ግን አሁን እየተረዳው ሲመጣ ሕግን በመጠበቅ ሳይሆን ክርስቶስን በመቀበል ከክርስቶስ ጸጋ የተነሳ የማፈራው ምንድነው? ሕጉን አከብራለሁ ማለት ነው። ያ ሕጉ ምንድነው የሚያሳየኝ? ኃጢአት ምን እንደሆነ እኔን ያሳየኛል ማለት ነው። ማስተዋት ነው እና ወደ ጸጋው የሚያደርሰኝ ነው እንጂ እኔን የሚያድነኝ አይደለም። ገላትያ 3:24 ላይ ሕግ ወደ ክርስቶስ የሚያደርስ እንደሆነ አሁን የተናገርኩት ክፍል ነው። ሞግዚት ወይም ማስተዋት ይለዋል። እኛን ወደ ኢየሱስ የሚያደርስ የሚመራ ነው እንጂ ሕግ በራሱ እኛን ምንም የሚያደርግ ነገር አይደለም። ወደ ክርስቶስ ግን ወደ ጸጋው የሚያደርስ ነው። እኛ እንግዲህ ከሕግ በላይ ነን። ለምን? ወደ ጸጋው ደርሰናል። ጸጋው ጋር ከመጣን ሕጉ በእኛ ላይ የሚያደርገው ምንድነው? ይሄ ጉድለት አለብኝ፣ ስለዚህ ያንን ጉድለት አጽዳ የሚል ነገር ይነግረናል ማለት ነው። እና ያንን የሚያደርገው ሐኪም አለ። ሐኪሙ ማነው? ጌታችን ኢየሱስ ክርስቶስ ነው። እና እሱ ጋር ስንመጣ እሱ ያንን ስለሚያደርግ ኃጢአት ማለት ወደ ጸጋው ያለ ማግባት ነው። ወደ ጸጋው ስር ግቡ፣ ወደ ክርስቶስ ግቡ። እዛ ጋር ከገባችሁ በኋላ ስለ ሕግ ብዙ ሳንጨነቅ ሸክም ሳይሆን ፍሬ ነው የሚሆነው። እና ያንን ፍሬ ለማፍራት ደግሞ አቅምን የሚሰጠው ጸጋ የሚባል አለ። ጸጋ ጋር ስትደርሱ ክርስቶስ ደግሞ ያንን አቅም ይሰጣል የሚለውን ትምህርት ማካፈል እንችላለን። እና በዚህ አይነት ሁኔታ ወደ ክርስቶስ ሰዎች እንዲመጡና ጸጋ ተካፋዮች እንዲሆኑ ከጸጋ በኋላ ደግሞ የኃጢአትን መጥፎነትን በመቃወም በጸጋ ዘንድ ያለውን ፍሬ በማፍራት ትእዛዙን በመጠበቅ ትእዛዙ ደግሞ ፍሬያማ የሚያደርግ መሆኑን ኃጢአትን የሚያጸይፍ ጽድቅን የሚያስወድድ ጸጋ መሆኑን አውቀን መኖር እንድንችል የሚያደርገውን ክፍል ማካፈል እንችላለን። ይህንን ደግሞ በጌታ ቃል በቃሉ ተመስረትን እንደሆነ ነው እንግዲህ የምናደርገው እንጂ ከራሳችን የሆነ አንዳች ነገር የለም። ክርስቶስ ለሁሉ መፍትሄ እንዳለ እንደው መዝሙር ዳዊት ላይ ሕግ ለእግሬ መብራት ነው ለመንገድም ብርሃን ነው ብሎ ዳዊት ጽፎላትና ስለዚህ መብራትም ብርሃንን የሆነው ሕጉ ሸክም አይደለም፣ ብርሃን ነው። ሕጉ እንቅፋት አይደለም፣ መብራት ነው፣ ብርሃን ነው። እንቅፋት አይደለም፣ ሸክም አይደለም፣ የሚከብድ ነገር አይደለም። እና በዚህ አይነት ሁኔታ ኃጢአት አለኝ ብሎ የሚፈሩ ሰዎች ከና ኃጢአታቸው ጋር ወደ ክርስቶስ እንዲመጡ ክርስቶስ ደግሞ እጁን ዘርግቶ ይጠብቃል። ማንም ኃጢአተኛነቱን ይዞ እንዲመጣ ከመጣ ደግሞ እሱ ማንም ንስሐ ቢገባ ኃጢአቱ ይቅር በላኝ ብሎ ቢለምን ኃጢአቱን ይቅር ለማለት ዝግጁ የሆነና ጻድቅ ፈራጅ እንደሆነ ሐዋርያው ጳውሎስ ይናገራልና በዚህ አይነት ሁኔታ ሰዎችን ማካፈል እንችላለን። ወደ እግዚአብሔር ጸጋ እንዲመጡ እንጋብዛቸዋለን። ይሄ ትምህርት የሚያሳየው ይሄ ነው። ምንድነው የሚለው? ዋናው ርዕሱ ከእግዚአብሔር ጋር ያለን ግንኙነታችንን ማሳደግ ይላልና የጎደሉ ነገሮችን ያላደጉ ነገሮችን የሌሉት ነገሮችን እያየን ወደ ክርስቶስ ጸጋ የምንቀርብበት መንገድ ይሆናል ማለት ነው። አመሰግናለሁ። እሺ፣ አመሰግናለሁ ፈለቀ። እግዚአብሔር ይባርክክ። በእውነት መብራት የሆነ ነገር በመስቀል ተቸነከረ ጠፋ ሊሆን አይችልማ። መብራት ከጨለማ የሚያድነን ብዙ ጊዜ ሰው ልጅ የሚነካውን ነገር የማይወደውን ነገር ዋጋውን እየቀነሰ ከጎን እያስቀመጠ ኃጢአትን እየሰራን ለመቀጠል ስንፈልግ ሰበብ እየፈጠርን አይኔ ስጋ ለባሽ አልቻልኩኝም ታዲያ ምን ላርግ እንላለንና ኃይልን የሚሰጥ
ክርስቶስ ራሱ እኮ ሕግን ላፈርስ አልመጣውም ሊፈጽም እንጂ ብሏል። ላፈርስ አልመጣውም። እና ፒክ ኤንድ ቹዝ ይላሉ አይደል? ፈረንጆች አንድን ነገር የምንፈልገውን ብቻ ልንሰማ ስንፈልግ መልካሙን ብቻ የሚጠቅመንን እየመረጥን መጓዝ አንችልም። ሕግ አያድነንም፣ ግን ወደሚያድነው ጌታ ይመረናል። ዋናው ይህንን መረዳት አለብን። አሁን ደግሞ አቶ ተስፋው በዛው ርዕስ ሕግን እንደገና ይዘን እስቲ ወንጌልን እንጨምርበት። እነዚህ ሁለት ሀሳቦች የተለያዩ ናቸው። የሚያገናኛቸውስ ምንድን ነው? ስለ ሕጉ ጌታ ኢየሱስ ራሱ ምን ይላል? እንዴትስ አድርጎ ይገልጸዋል? እስቲ ካንተ እንስማ። እሺ፣ እግዚአብሔር ይስጥልኝ ዶክተር ተክሌ። ይህን ፕሮግራም የምትከታተሉም ደግሞ እንደምን አላችሁ ማለት እፈልጋለሁ። ሕጉና ወንጌል ብዙውን ጊዜ የተለያዩ ይመስላሉ፣ ነገር ግን የሚለያዩ አይደሉም፣ አብረው የሚሄዱ ናቸው። በመጀመሪያ ስለ ሕጉ ቅድም ወንድሜ ተናግሮታለኝ። ሕግ ኃጢአት መኖሩን አለመኖሩን የምናውቅበት መንገድ ነው። ይህ ሕግ ደግሞ ዓላማውና ተግባሩ በመጀመሪያ ደረጃ እግዚአብሔር ቅዱስና ጻድቅ መሆኑን ለማወቅ ወይም ለማሳየት የተቀመጠ ነው። እግዚአብሔር ጻድቅ ፈራጅ ነው። መተዳደሪያዎቹን ሕጎቹን ሲሰጠን እነዚህን ከፈጸማችሁ ትሞታላችሁ ነው። ስለዚህ ያ ደግሞ መፈጸም ስላለበትም ነው እና እግዚአብሔር ቅዱስና ጻድቅ መሆኑን የምናውቅበት ነው ሕግ። ሌላው ሕግ ደግሞ እንደገና የእግዚአብሔር ሕዝብ በተቀደሰ ሕይወት ለመምራት ሕግ አስፈላጊ ነው። ሕግን ስንመለከት አንደኛ እግዚአብሔር አምላክን በፍጹም ነፍስ፣ በፍጹም ልብህ ውደድ፣ በፍጹም ኃይል ውደድ ነው። ሁለተኛው ደግሞ ባልንጀራህን እንደ ራስህ ውደድ ነው፣ ጠቅለል ስናደርገው። ስለዚህ ሶስተኛው ጥቅሙ ፍትህን በመካከላችን ለማስፈን የተሰጠን መተዳደሪያ ነው። ስለዚህ እነዚህ የተሰጡን መተዳደሪያዎች ከእግዚአብሔር ጋርም ከሰውም ጋርም ግንኙነት እንዲኖረን የሚያደርጉ ጥሩ ቦንዴጅ ወይም ደግሞ ማሰሪያዎች ናቸው፣ አገናኝ ገመዶች ናቸው። ታዲያ ሕጉ እስካለ ድረስ ደግሞ ሕጉን መፈጸማችን አለመፈጸማችን የምናውቅበት ሕጉ የተቀመጠው እንደ መስታወት ነው፣ ቅድም እንደተጠቀሰው። ስለዚህ ስህተትን ወይም መተላለፍን ያሳያል። ኃጢአት ምን እንደሆነ አብርቶ የሚያሳየን ነው ሕግ። ከሕጉ አኳያ የሰው ዘር በሙሉ ታዲያ ይፈጽማል ወይ ብለን ስንጠይቅ ሁሉ በድለዋል፣ የእግዚአብሔርን ክብር አጥተዋል ነው። ታዲያ ኃጢአት የሰራች ነፍስ ደግሞ ኃጢአት ማለት ደግሞ ሕግ መተላለፍ ነው። ኃጢአት የሰራች ነፍስ ደግሞ ምን ትሆናለች? ትሞታለች። ለዚህ ነው እንግዲህ ወንጌል ያስፈለገው። ወደ ወንጌሉ እንምጣ። ደግሞ ወንጌል ደግሞ መልካም ዜና ነው፣ መልካም የምስራች ነው። በእኛ አልተሳካልንም፣ ወድቀናል። አዳም በድሏል፣ የአዳም ዘር በሙሉ ወድቋል። ስለዚህ ክርስቶስ የሰዎችን ልጆች ኃጢአት ዕዳ ለመክፈል ወደዚህ ምድር መምጣቱን፣ ለኃጢአተኞች ስል በቀራንዮ መስቀል መሰቀሉን፣ መሞቱን፣ መነሳቱንና እንደገና ደግሞ ኃጢአታችን ይቅር መባላችን የሚያበስረው ዜና ወንጌል ነው። ወንጌል። ስለዚህ ይህ ወንጌል ኃጢአት ይቅር የተባለበትን ዜና የምናገኝበት ነው። በሕጉ መነጽር ስናየው ሰው ኃጢአት ሰርቷል። ወንጌል ደግሞ ይህ እኛ ልንሞተው የነበረውን እኛ ልንከፍለው የነበረውን ዕዳ ክርስቶስ መክፈሉን የሚያሳየን። የሕጉ መፍትሄ ታዲያ ያለው ደግሞ ከወንጌል ላይ ነው። ምክንያቱም እኛ የምንከፍለውን ዕዳ ወንጌል ወይም ደግሞ የክርስቶስ መሞትና መነሳት፣ ሞትን ድል አድርጎ መነሳቱ እኛን ነፃ አውጥቶናል። በዚህ ምድር ክርስቶስ በዚህ ምድር
የእግዚአብሔር ልጅ በነበረበት ጊዜ ያለ ኃጢአት ነው የኖረው። ለእኛ ሲል የኃጢአታችን ዕዳ ግን ለመክፈል በቀራንዮ መስቀል ሞቶልናል። በሶስተኛው ቀን ተነስቷል። ይህ ደግሞ ለእኛ ታላቅ የምስራች ጉድ ኒውስ ይለዋል በእንግሊዘኛው ወንጌል ነው። ወንጌል ማለት ደግሞ የምስራች ነው። ይህን የተቀበለና ያመነ ይድናል። አሁን ኃጢአት የሰራች ነፍስ ትሞታለች ነው። በጌታ በኢየሱስ ክርስቶስ ያመነና የተቀበለ ደግሞ ይድናል። ኃጢአታችን ብንናዘዝ ጌታን አምላክ ነው ብለን ብንቀበል እንድናለን። ስለዚህ እግዚአብሔር ከኛ ጋር ያለውን ወይም ደግሞ ከሱ ጋር ያለውን ግንኙነት እንድናጠነክር ሕጉን ሰጥቶናል። እርስ በርሳችን ያለውን ግንኙነትም እንድናጠነክር የሕጉ ለእኛ መሰጠት ይሄ ነው ያለው። ታዲያ አሁን ባለንበት ዘመን ደግሞ ኢየሱስ ክርስቶስ ኃጢአታችን በቀራንዮ መስቀል ከፍሏል፣ አሁን ሕግን መጠበቅ አያስፈልገንም የሚሉም አሉ። ይህ ደግሞ ፍጹም እንደገና ተቃራኒ አቅጣጫ የሄደ ነው። ክርስቶስ ምን ብሎናል? ብትወዱኝ ትእዛዜን ጠብቁ፣ ብትወዱኝ ትእዛዜን ጠብቁ ብሏል። ስለዚህ ሕግ በመጠበቅ ልንድን አይደለም፣ ነገር ግን መውደዳችን በዛ ውስጥ መኖራችን ለማሳየት ሕግን እንጠብቃለን። ሰማይና ምድር ያልፋሉ ቃሌ ግን አታልፍም ብሏል ስለ ትእዛዛት በጠየቁበት ጊዜ ደግሞ። ስለዚህ የተሻረ ነገር የለም። ወደ ጎን ልንተወው የምንችለው ነገር አይኖርም። ሕጉ ሁልጊዜም እኛን ይኮንነናል። ሕጉ ሁልጊዜም እኛ ስህተታችን ያሳየናል። አንድ በነጭ ልብስ ላይ አንድ ጥቁር ነገር ቢያርፍ እስካላጠብነው ድረስ እዛ ላይ መኖሩን እናያለን። ወይም ፊታችን ላይ የሆነ ነገር ቢኖር በቀጥታ በመስታወት ብንመለከተው ዝም ብለን ብናየው ምንም አብሮን ነው የሚኖር። ካለበት ቦታ ላይ ያቆሻሻ ነገር ይኖራል። ነገር ግን በማስወገጃ ካስወገድነው ግን ንጹህ እንሆናለን። ማስወገጃው ደግሞ ክርስቶስ ለእኔና ለእናንተ ስል የከፈለው ኃጢአት ነው፣ መስዋዕትነት ነው። ጥቅሶች አሉ። እነሱን አያይዤ አብሬ ማየት እፈልጋለሁ። በርከት ያሉ ጥቅሶች ናቸው በዚህ ክፍል የተሰጡት። በሮሜ 3:28 ማንም ሰው ሕግን በመፈጸም ሳይሆን በእምነት እንደሚጸድቅ እንናገራለን ይላል። ስለዚህ ልንጸድቅ የምንችለው በእምነት ነው። በማን? በክርስቶስ በማመን። በሮሜ 4:13-16 ያለው መጽሐፍ ቅዱሳችን ላይ ባነበው ደስ ይለኛል። ሮሜ 4:13-16 እንደዚህ ይላል። በጌታ ስም አነባዋለሁ። እርሱ የዓለም ወራሽ እንዲሆን አብርሃምና ዘሩ ተስፋን የተቀበሉት በሕግ በኩል አልነበረም፣ ነገር ግን በእምነት ከሆነው ጻድቅ ነው። በሕግ የሚኖሩት ወራሾች ከሆኑት እምነት የማይጠቅም ተስፋ ከንቱ በሆነ ነበር። ሕግ ቁጣን ያስከትላል፣ ሕግ በሌለበት ግን መተላለፍ አይኖርም። ስለዚህ ተስፋው በእምነት ተሰጥቷል። ይኸውም ተስፋ በጸጋ እንዲሆንና ለአብርሃም ዘር ሁሉ ዋስትና ይሆን ዘንድ ነው። ይህም በሕግ የእርሱ ለሆኑት ብቻ ሳይሆን በእምነት የአብርሃም ለሆኑትም ነው። እርሱም የሁላችን አባት ነው ይለዋል። ይሄ ብዙ ሰዎች ከሕግን ለመተው ሲሉ የሚያመጡት ነው። ሕግ የተሰጠው ሙሴ ከመጣ በኋላ ነው። ስለዚህ እና አብርሃም አይጸድቁም ማለት ነው፣ እና አዳም አይጸድቁም ማለት ነው እያሉ ብዙ እንትን ይላሉ። ኖ፣ ጽድቅ በእምነት ነው። አብርሃምም ጽድቅን የተቀበለው እኛም የአብርሃም የተገባለትን ወራሾች ልንሆን የቻልነው
በእምነት ነው። አብርሃም በእምነት ተቀበለ፣ እኛም በእምነት ነው አሁን ዛሬም ልንድን የምንችለው። ስለዳን ሕግን እንጠብቃለን። ስለዚህ ሕግ እኛ እንድንበት ዘንድ የተሰጠን መንገድ ሳይሆን ስለዳን መተባበራችን፣ ልክ በአንድ ቤት ሲተዳደሩ ልጆች የወላጆቻቸውን ትእዛዝ እያከበሩ አብረው እንደሚኖሩት እኛም ከእግዚአብሔር ጋር ያለንን ግንኙነት ለማጠናከር የምንጠቀምበት እንጂ ሕግን በመፈጸም የምንጸድቅበት አይደለም። በገላትያ 2:16 ያለውን እንትን ብዬ እንትን ማለት እፈልጋለሁ። ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይድን እናውቃለን። ስለዚህ ሕግን በመጠበቅ ሳይሆን በክርስቶስ በማመን እንጸድቅ ዘንድ እኛም ደግሞ በክርስቶስ ኢየሱስ አምነናል። ሕግን በመጠበቅ ማንም አይድንምና ይላል። ስለዚህ ሕጉ የሚያሳየን እንዴት እንደምንኖር እግዚአብሔር የሰጠንን መተዳደሪያ፣ ኢየሱስ የሰጠንን መተዳደሪያ ኢየሱስን እንቀበለው ዘንድ የምንኖርበት መመሪያ ነው። ማንም ሰው ሲኖር መተዳደሪያ ደንብ ይኖረዋል። ዓለማዊ ነገሮች እንኳን መተዳደሪያ ደንብ አላቸው። ስለዚህ ሕግና ወንጌል የተያያዙ ናቸው። ከሕግ አኳያ ልንፈጽማቸው ያልቻልነውን ደግሞ ወንጌል ምስጋና ይግባውና የምንድንበትን መንገድ፣ የኃጢአትን ዋጋ የሚለያየንን ነገር ግድግዳውን ሽሮልናል። ይህን ስላደረገልን ጌታችን ኢየሱስ ክርስቶስ በሰማይና በምድር ስሙ ይክበር። አመሰግናለሁ። ዋው! አቶ ተስፋው በጣም እናመሰግናለን። እግዚአብሔር ይባርክ። ጥቅልል ባለመልኩ ብዙ ነገሮችን አስቀምጠሃል። ወገኖቼ ይህንን የምትሰሙ የምናካፍላችሁ ነገር እኛ ከሁሉም በላይ አዋቂዎች ሆነን ሳይሆን የታየንን ያነበብነውን የሰመነውን እያቀረብንላችሁ ነው። ለሁላችንም በረከት እንደምን እናያለን። ወደ መጨረሻ እንመጣለን። ታዲያ ይሄንን ወንጌልንም አየን፣ ሕግን አየን፣ ኃጢአትን አየን። ወንጌል ከሌለ ኃጢአት ሊያጠፈን ነው። ሕግ ከሌለ ኃጢአትን ላናቅ ነው። ስለዚህ እነዚህ ሶስት ነገሮች አብረው የተቀመጡት ለምክንያት ነው። ታዲያ ወደ መጨረሻ ላይ ማቴዎስ ምዕራፍ 7 ቁጥር 21 በሰማይ ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም ስል እንዴ! እስቲ ከእያንዳንዳችሁ አጠር ባለ መልኩ አንድ ሰው ጌታን ሳይሆን ስለ ጌታ ብቻ ማወቅ ይችላል ወይ? እስቲ ፈሌ ባንቴን ጀምርና ከዛ አማኑኤል ከዛ አቶ ተስፋ ጋር እንሄዳለን። አንድ ሰው ማወቅ ብቻ ማድረግ የሌለበት ጌታን ሳይሆን ስለ ጌታ ማወቅ ይቻላል ወይ? በጣም አመሰግናለሁ። ፈገግታ ያሳየሁት አንድ ምክንያት ስላለ በዚህ ጉዳይ ባለፈው ለዛሬ 2 ሳምንት አካባቢ መሰለን በህብረታችን ስናጠና እግዚአብሔርን ማወቅና ስለ እግዚአብሔር ማወቅ የተለዩ ነገሮች ነው በሚል አስተያየት ተሰጥተው ነበር እና በገኛ ቤተክርስቲያን አዎ ሰዎች ስለ እግዚአብሔር ሊያውቁ ይችላሉ፣ ስለ ጌታ ማወቅ ይችላሉ፣ ግን ጌታን ላያውቁ ይችላሉ። ምክንያቱም በለቅሶ ይሰማሉ፣ በሰርግ ይሰማሉ፣ በተለያዩ ሚዲያዎች ይሰማሉ። በቃ እነዚህ ስለ ጌታ የሚያወሩ ናቸው ብሎ ሁሉ የሚፈትቱበት ጊዜ አለ አይደል? እና ሁሌ በቃ ስለ ጌታ የሚያወሩ ጌታ ጌታ ይላሉ ተብለን የሚነካካበት ጊዜ አለ። ግን ጌታ የሚባለው ነገር እኮ በራሱ ትልቅ ስም ነው። ጌትነቱ ምክንያት ስላለው ነው። መጽሐፍ ቅዱስ በዓለም ጌታ ለሆኑትም ታዘዙ የሚል ነገር አለውና በዓለም እንኳን ጌታ ብለን የምንጠራቸው ሰዎች አሉ። ምክንያቱም በአቅም ከኛ በላይ ሆነው ምናልባት ስለሚያዙን
ለነሱ እንኳን በታማኝነት ለሰማዩ ጌታ እንድንታዘዝላቸው መጽሐፍ ቅዱስ ይናገራልና ወደ ሮሜ እንሄድና ሮሜ 3:20 እናነባለን። ከዛ አሳይተን ቅድም ያነበብኩት ክፍል ነው። እዛ ጋር ምንድነው የሚለው 20 ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። ኃጢአት በሕግ ይታወቃልና። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ምን? የእግዚአብሔር ጽድቅ ያለ ሕግ ተገልጿል። እርሱ ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነቱ የለምና ሁሉ ኃጢአት ተሰርቷልና የእግዚአብሔርን ክብር ጎሏቸዋልና ይላል። አሁን እዚህ ላይ ነው ሁሉም ኃጢአት ከሰራ ከኃጢአት ይቅርታ የሚያገኝበት አንድ መንገድ አለ። እሱም ክርስቶስ ብቻ ነው። ክርስቶስን አውቃለሁ ብሎ ቤቱ ቁጭ ካለ ክርስቶስ ደግሞ የኛን ፍቃደኝነትን ገፍቶ አይመጣም። በራእይ ላይ የተጻፈ ቃል አለ። እነሆ እኔ በር ላይ ሆኜ አንኳኳለሁ፣ ማንም ድምፅን ቢሰማ በሩን ቢከፍትልኝ ወደ እርሱ እገባለሁ ይላል። አንደኛ የሚንኳኳው ማን እንደሆነ ማወቅ አለብን፣ መስማት አለብን። ከሰማን በኋላ በራችንን መክፈት አለብን። ከከፈትን በኋላስ ወደ ቤት ና ግባ ብለን ጋብዘን ወደ ቤታችን ማስገባት አለብን። ከገባ በኋላ እራት ከነሱ ጋር ይበላሉ። እንግዲህ ሁላችንም እንግዲህ እራት የሚበላበት ሰዓት እናውቃለን። በአገራችን እንግዳ ከመጣ እራት ከበላ በኋላ እንግዳ ከሆነ ውሃ ይቀርባል፣ እግር ይታጠባል፣ መኝታ ይዘጋጃል፣ እንደውም የተሻለ ቡልኮ ጋቢ ይወጣል፣ ኢደር ተብሎ ተለምኖ ያድራል። ክርስቶስ ከዛ የበለጠ እንግዳ ነው። ሕይወትን የሚለውጥ እንግዳ ነው። የዘላለምን ሕይወት የሚሰጥ እንግዳ ነው። መቶ ግን በር ላይ ሆኖ ያንኳኳል። ገፍቶ መግባት ይችላል። ሰብሮ መግባት ይችላል። በሐዋርያት አንድ ላይ ክርስቶስ ከተሰቅሎ ሞቶ ከተነሳ በኋላ አንድ ላይ ተሰብስቦ እኛንም ያጠፉናል ብሎ ከፈሪሳውያን እና ከሳዱቃውያን ፈርቶ ሸሽቶ በሩን ዘግቶ በተቀመጡበት በመካከላቸው ተገኝቶ ነበር። በተዘጋ በር ማንም ሳይነካ በር ሳይከፈት ድምፅ ሳይሰማ መቶ ሰላም ለእናንተ ይሁን ብሏል። ዛሬ በእኛ ህይወት ላይ ያንን ሊያደርግ ይችላል፣ ግን ፍቃዳችንን ይፈልጋል። የፍቃደኝነት አምላክ ስለሆነ አይ ያንን ድምፅ አንሰማ ካልጋበዝ ነው ቅርታ እንግዲህ የራሳችን ምርጫ ነው ማለት ነው። አንድ ስም ተሰጥቶናል። ያም ስም ከሰማይ በታች ልንድንበት የተሰጠ ስም ነው። ሌላ ስም የለም። ስለዚህ ሐዋርያው ጳውሎስ እንዳለው በዛ ስም ማመን፣ መቀበል፣ ፍቃዳችንን ለሱ መግለጽ አለብን እና ካልጋበዝ ነው ሕጉን ካልተቀበል ነው ወንጌሉን ካላመን ነው ክርስቶስን ሰምተናል ክርስቶስ የሚባል ጌታ አለ ብለን ካል ነው አዋጭ አይደለም። ወደ ውስጣችን ማስገባት አለብን የሚል ሐሳብ አለ። በጣም አመሰግናለሁኝ። አንኳኳለሁኝ፣ ከከፈታችሁልኝ ይገባለሁ፣ እራት እበላለሁ። ፈለቀ እንዳነሳው ሽሙጋ የመጣ እንግዳ እራት እንዲቀርብ አያዝም፣ የቀረበለትን ነው የሚበላው እና ኢየሱስም ገብቶ እኛ ጋብዘናው ከኛ ጋር ታድሙ ሊበላ ይፈልጋል። እስቲ አማኑኤል ማወቅና ማድረግ ቅድም ጠቅሰሃልና እስቲ በትንሽ ሰመራዝ አርግና
እንዴት ነው የሚለዩት ሁለቱ? እሺ አመሰግናለሁ። ሁለቱም የተለያዩ ነገሮች ናቸው፣ ግን መያያዝ ደግሞ ይችላሉ በዛው ልክ። በተለይ ማድረግ ላይ ስንሄድ የምናደርገው ነገር ማወቅ አለብን። የማናውቀውን ነገር የምናደርግ ከሆነ ነገሩ ሊመጣ አይችልም እና ማወቅ ያስፈልጋል። በእርግጥ ፈለቀም እንዳለው ፈሌ እንዳለው እውቀት ሊኖረን ይችላል፣ ምንም ማለት አይደለም። ይኑረን እውቀቱ፣ ግን እውቀቱ ተግባር ያለው ነገር ካልሆነ ያ የምናውቀው ነገርም ባዶ ይሆናል እና አሁን ይህንን እያሰብኩ እያለ ልቤ ላይ የመጣው ሀሳብና ጥቅስ አንደኛ ቆሮንቶስ ምዕራፍ 13 ላይ ጳውሎስ ሲናገር ሳለ ስለ ፍቅር ሲናገር አንድ መጀመሪያው አካባቢ ላይ ሲጠቅስ ምንድነው የሚለው? ስለ ጸናጽል ይናገራል። ሌሎችም ክስተቶች አሉት ውስጡ፣ ግን ስለ ጸናጽል ሲናገር ጸናጽል ቢንሸዋሸው ምንም ጥቅም የለውም መልካም ድምፅ ካላመጣና፣ ወይም ከበሮ ስናይ አሁን እኔ ከበሮ አውቃለሁ ከበሮ ምን እንደሆነ ለምን ጥቅም እንደሚሆን፣ ግን አጠቃቀሙን ካላወኩና በደንብ እንዴት እንደሚመታ እንደሚደለቅ ካላወኩኝ ምንም አይመጣም፣ መልካም ነገር አይመጣውም። እና እውቀት ሊኖረን ይችላል፣ ነገር ግን አጠቃቀሙን ካላወቅንበት ነገሩ መፈጸም አይችልም፣ ወይም ትርጉም ያለው ነገር ሊኖር አይችልም። እና ኢየሱስ ሲናገር ሐሙስ ትምህርት ላይ ሶስተኛው አንቀጽ ላይ አንድ ስንኞች አሉና እነሱን ላንብብ። ኢየሱስ ወደ ሰማይ የመግባት ቅድመ ሁኔታ የእግዚአብሔር ፈቃድ ማድረግ እና በመጨረሻም እግዚአብሔርን ማወቅ እንደሆነ ተናግሯል። ምክንያቱም እርሱን ሳናውቅ ፈቃዱ ለማድረግ ስለማንችል። ይህ ወሳኝ ነገር እና በጣም ምክንያታዊ ነገር ነው። እውነት ነው። እሱ የሚፈልገውን ነገር ለማድረግ ማወቅ አለብን። ያወቅነውን ነገር ደግሞ ማድረግ አለብን። እግዚአብሔር ማድረግንም መፈለግንም የሚያደርገው ፊልጵስዩስ ምዕራፍ 2 ቁጥር 13 ላይ እንደሚነግረን ስለ በጎ ፈቃዱ መፈለግንና ማድረግን በእናንተ የሚሰራ እግዚአብሔር ነውና ይላል። እና ስለዚህ እግዚአብሔር ሕያው አምላክ ነው፣ የሚሰራ አምላክ ነው። እና ቃሉ አውቀነው ቃሉ ዝም ብሎ ቁጭ የሚል ነገር አይደለም፣ የሚሰራ ነገር ነው። ቃሉ ሕይወት ያለው ነገር ነው። ቅድም እንዳልኩት ይንቀሳቀሳል በአካላችን፣ በሕይወታችን፣ በዓለም ዙሪያ። እኔ የምልከው ነገር ብሉይ ኪዳን ላይ ሲናገር የትኛው ክፍል እንደሆነ ረሳሁት፣ ቃሌ በከንቱ አትመጣም የምትሰራው ነገር አለ ይላል። ስለዚህ እግዚአብሔር ቃል አውቀነው ዝም ብለን ቁጭ የምንልበት ነገር ሳይሆን የሚሰራ ነገር ነው እና ያንን ነገር ደግሞ ተቀብለነው እንዲሰራ በእኛ ውስጥ መፍቀድ አለብን። ያለዚያ እኛ እንጠፋለን፣ የሚሆነው ነገር ትርጉም የሌለው ነገር ይሆናል። እና ማወቅና ማድረግ የተለያዩ ነገሮች ናቸው፣ እንዲሁም ደግሞ የተገናኙ የተያያዘ ነገር ነው እና አንዱ ለአንዱ እጅና ጓንት ናቸው እና አንዱ ለአንዱ የሚተባበር ነገር ነው። እሺ፣ አመሰግናለሁ አማኑኤል፣ ጌታ ይባርክክ። የምናውቀውን ካላደረግን ዋጋ የለውም ማለት ነው አይደለም? ጌታ ሆይ ጌታ ሆይ ጌታ ሆይ የሚለኝ ሁሉ ብሎ ራሱ ጌታ ሆይ ጌታ ሆይ ሙሉ ሰማይ መንግስት አይመጣም የላከኝን የአባትን ፈቃድ የሚያደርግ እንጂ ብሏል። እስቲ አቶ ተስፋው ደግሞ ጥበብ በተሞላ ቃል እስቲ አሁን ሰመራይዝ ለማድረግ እንዴት እናጣጥማቸው፣ እንዴትስ እናዋህዳቸው ማወቅንና ማድረግን? እሺ እንግዲህ ማወቅና ማድረግ ዋናው እግዚአብሔርን ማወቅ አንዱ ነው። ሌላው ደግሞ ኃጢአትን ሊያመጣ የሚችለውን ሰይጣንን ማወቅ አንዱ ነው። ሁለቱን ካወቅን በኋላ ግን የራሳችን ምርጫ ወደ የትኛው ነው ነው። ራሳችን ምርጫ በምናስገባበት ጊዜ ወደ ማድረግ ተግባር እንመጣለን።
አሁን ከክርስትና ይዘት አኳያ ዓለም እንዳታለን ብዙ ጊዜ ጌታ አስጠንቅቆናል። አንዳንድ ሰዎች ጌታን ማወቅና ስለ ጌታ ማወቅ ሁለቱ ልዩነት አላቸው ብለው ይናገራሉ። ቋንቋው እስካግባባን ድረስ አዎ ሁለቱም ልዩነት አላቸው። እኔ ግን ጌታን ማወቅ ከዛ በኋላ ደግሞ መውደድ የሚለው ቢጨመር ደስ ይለኛል። ስለ ሰይጣንም እኮ እግዚአብሔርን ያውቃል። እና እንግዲህ ጌታን እስካወቅነው ድረስ መውደዳችን በዛው ደግሞ ልናሳድገው ይገባል፣ እንድናድግበት ነው እየተናገረ ያለው። እዚህ ማወቅና ማድረግ በሚለው የተሰጠን መመሪያ ጥቅስ ማቴዎስ 7:24-29 ጌታ ኢየሱስ ክርስቶስ በመካከላቸው በደቀ መዛሙርት መካከል ነጣቂ ተኩላዎች፣ ሐሰተኛ መምህራን ሊገቡ እንደሚችሉ አስጠንቅቆ ይናገራል። ስለዚህ አስቀድመው እንዲያውቁ፣ አስቀድመው እንዲጠነቀቁ፣ ከዛ እነዚህ ሐሰተኛ ነገሮች እንትኖች ደግሞ ጠንቋዮችና ነጣቂዎች ደግሞ ምንድን ነው የሚያደርጉት? በኢየሱስም ብዙ ተአምራትን ያደርጋሉ። ዛሬ በዓለም ዙሪያ ብዙ ነገሮች እናያለን ነው። ከነዚህ ነገሮች ልንጠበቅ ይገባል ነው። ስለ ጌታ ጠንቅቀን ልናውቅ ይገባል ነው። የሰጠን ጥሩ መመሪያ አለ፣ የሰጠን ጥሩ ቪዥን አለን። ከሌላ የምንሸምታቸው ነገሮች ወደ ሌላ ነገር እንዳይወስዱን እንድንጠነቀቅባቸው አደራ ማለት እፈልጋለሁ። በዚህ ጊዜ ጌታ ሆይ በስምህ ብዙ ታምራትን አልሰራንም ወይ ይሉኛል፣ እኔ ግን አላውቃችሁም እላቸዋለሁ ነው የሚለው። ስለዚህ ስለ ጌታ በደንብ ልናውቅ ይገባናል። ካወቅን በኋላ ደግሞ በሱ ልንኖርበት ይገባል፣ ልናሳድገው ይገባል እምነታችንን። ኢየሱስ ወደ ሰማይ የመግባት ቅድመ ሁኔታ የእግዚአብሔርን ፈቃድ ማድረግ እና በመጨረሻም እግዚአብሔርን ማወቅ ደጋግሞ ነግሮናል። እግዚአብሔርን ማወቅ፣ የእግዚአብሔርን ፈቃድ ማድረግ፣ ይህን ልናሳድገው ይገባል። ችግሩ እያደግን አይደለም። ሁላችንም በዚህ ጉዳይ ልንጸልይበት ይገባል። ምክንያቱም እሱን ሳናውቅ የእሱን ፈቃድ ማድረግ አንችልም። እማናደርግና ሁለንተናችን የማንሰጥ ከሆነ ደግሞ ማደግም ማድረግም አንችልም። ስለዚህ እግዚአብሔርን ስንወድ ግን ፈቃዱን ማድረግ እንችላለን ወይም እንፈልጋለን። ከዚህ የተሻለ ማድረግ ያለብን መሆኑ እንረዳለን። በየጊዜው እንቃትታለን፣ ህይወታችንን ለእሱ አደራ እንሰጣለን። እሱም ይሄን እንድናደርግ በመንፈሱ ይረዳናል። ስለዚህ እንደ ፍቅራችን ብዛት ለእርሱ ያለንን ታዛዥነት፣ ከእርሱ ጋር ያለንን ግንኙነት እውነተኛ አካሄድ መሆኑን ያሳየናል። ማድረግ ማለት ደግሞ ይሄን እሱን ያወቅንበትን ኑሩበት ያለንን መተዳደሪያዎች እየተገበርን እንደ ቃሉ መኖር ነው። ባዶ ክርስትና ብቻ ተሸክመን ልንኖር አንችልም። በተግባር ልንገልጸው ይገባናል። ይህን ስባል በራሳችን ኃይል አለን እንዲያግዘን እሱን እየጠየቅ እውቀታችን ስለሱ እውቀታችን እያሳደግን መሄድ አለብን። ያወቅነውን ነገር ደግሞ እየተገበርን መሄድ አለብን። ቅድም የተጠቀሰ ነገር አለ። ወንድሜ ኃጢአት ሲገባ እጠላለሁ ብዬ ተወዋለሁ። ኖ ልንነግረው ይገባል። እንደውም እግዚአብሔርን አለመውደዳችን ያሳያል ነው የሚለው ሰንበት ትምህርታችን። ስለዚህ እያወቅን ወደኋላ የምንሸሻቸው ነገሮች አሉ። ማወቅ ብቻ ሳይሆን ማድረግም እንዳለብን የተግባር ሰዎች ለመሆን እግዚአብሔር ይርዳን። በጣም አመሰግናለሁኝ። ወገኖች በምድር በየቦታ ያላችሁ ከዚህ ትምህርት ከዚህ ውይይት አንድ ነገርን ቀስማችኋል ብለን እናምናለን። ዮሐንስ ምዕራፍ 17 ቁጥር 3 በዚህ እንዘጋለን። እንዲህ ይላል ዮሐንስ ምዕራፍ 17 ቁጥር 3 አንተ ብቻ
እውነተኛ አምላክ የሆነውንና የላክኸውን ኢየሱስ ክርስቶስን ያውቁ ዘንድ ይች የዘላለም ሕይወት ናትና። እደግመዋለሁ። አንተ ብቻ እውነተኛ አምላክ የሆነውንና የላክኸውን ኢየሱስ ክርስቶስን ያውቁ ዘንድ ይች የዘላለም ሕይወት ናትና። ክርስቶስን ማወቅ የሚጠብቅብንን እንድንኖር ይረዳናልና። ይህን ከሰማችሁ በኋላ ሌሎችም እንዲሰሙ ሼር ማድረግ አትተው። ጥያቄም ካላችሁ ዩቲዩብ ላይ ሰብስክራይብ አድርጋችሁ ጥያቄ ካለ ኮሜንት ካለ መጻፍ ትችላላችሁ። የጌታ በረከት በያላችሁበት ይብዛላችሁ። የዛሬ ጥናታችንን ለማጠቃለል አቶ ተስፋው በጸሎት ተዘገልናል። በዘላለማዊ ፍቅር የወደድከን እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግናለን። ስላንተ እግዚአብሔር ሆይ በእግሮች ስር ቁጭ ብለን ቃልህን እንድንወያይ እንድንማማር ይህን እድል ስለሰጠህን እግዚአብሔር ሆይ ክበር ተመስገን። ቅዱስ አባት እንድንኖርበት መተዳደሪያ ሕግን ሰጥተህናል። ይህን ደግሞ መፈጸም አልቻልንም። አንተ ፍጹም ስለሆንክ እኛ በፍጹምና እንድንኖር ትፈልጋለህ። ነገር ግን ይህ በውድቀታችን ምክንያት አጥተነዋል። ያጣነውን ደግሞ እንዳጣን እንድንቀር አላደረክንም። የኃጢአት ዋጋ ሞት በመሆኑ ሞት መከፈል ስላለበት ጌታ ኢየሱስ ክርስቶስን ልከህ የእኛን ዕዳ ከፍለህልና ነፃ አውጥተህናል። ስላደረክልን ነገር ተመስገን። ነፃ ስላወጣህን ተመስገን። ነፃ የወጣ ሰው ደግሞ ነፃ እንደወጣ እንደ ልጅ ካንተ መኖርን አስተምረን፣ በጉያህ እቀፈን። ሰይጣን ጥቂት ጊዜ እንደቀረ ስለሚያውቅ እጅግ ይዋጋል። ብዙ ነፍሳቶችን እየማረከ ነው። እግዚአብሔር አምላክ ሆይ ያንተ ኃይል ደግሞ ከሱ ኃይል በላይ ነው። መንፈስ ቅዱስህን ልከህ እግዚአብሔር ሆይ የተከፈለልንን ዋጋ በመቀበል በክርስቶስ ማመን እንድንችል እምነታችን ታጠነክርልን ዘንድ እንለምናሃለን። በምትመጣበት ጊዜ ደግሞ እግዚአብሔር አምላክ ሆይ ይህ ነው አምላካችን ከሚሉት ጋር መሆን እንድንችል በጸጋህ እርዳን። ስለሰማህን ተመስገን። በጌታ በኢየሱስ ስም አሜን። አሜን። በሚቀጥለው ጊዜ በሌላ ትምህርት እስከምንገናኝ ድረስ መልካም ቆይታ። የጌታ በረከት ይብዛላችሁ። አሜን። ጌታ ይባርክህ።